ታቦት የምታመልክ ቤተክርስቲያንም የለችም። ቤተክርስቲያን ታቦት አታመልክም። የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። እነዚህ የወንጌል ምልክቶች ናቸው። መጽሐፍ ቅዱስን እንደው እኮ ይገርማል። በዘመናዊ ትምህርት እኮ ሲኒየርስ አሉ አይደል? የሉም አሉ። ቅዱሳን በቤተ ክርስቲያን የሚተረኩበት ምክንያት የጽድቅ ሲኒየሮች ናቸው። ፕራክቲካል ቴዎሎጂ የሚያሳዩን ናቸው። ተግባራዊ ክርስትና ጠላትን መውደድ እንደማን ነው ብንባል እንደ ገሌ ተብሎ እንድናየው ማለት ነው። የጽድቅ ይውለቅ ዋኖቻችሁን ተመልከቱ ብሎናል ቅዱስ ጳውሎስ ዕብራውያን 13 ቁጥር 7 ላይ ዋኖቻችሁን አትርሷቸው፣ የእግዚአብሔርን ቃል ያስተማሯችሁን ዋኖቻችሁን ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር። እግዚአብሔር ቃል የነገሯችሁ ዋኖቻችሁን አስቡ፣ በጎ ሥራቸውን እያያችሁ ምሰሏቸው ይላል። እንዴት እንደሚኖር መምህር ወንጌልን ያስተምረናል። ገድለ ቅዱሳን ደግሞ ወንጌል እንዴት እንደሚኖር የተግባር ወንጌልን የሚያሳዩ ናቸው። ጻድቅ ለእንስሳ እንኳን ይራራል ይላል ሰሎሞን መጽሐፈ ምሳሌ ላይ። ለእንስሳ ሲራሩ አቡነ ገብረ መንፈስ ቅዱስ እናያለን፣ አቡነ ተክለ ሃይማኖትን እናያለን። ለእባብ እንኳን የሚራሩ እናያለን እና አቡነ በጸሎተ ሚካኤልን እናያቸዋለን። እነዚህ የወንጌል ምልክቶች ናቸው። የምናስባቸው መልካም ነገራቸውን እያየን እንድንከተል። በቤተ ክርስቲያን ውስጥ ታቦት የሚመለክባት ኦርቶዶክስ ቤተ ክርስቲያን የለችም። የሚመለከው ክርስቶስ ነው። በታቦቱ ላይ የሚጻፈው ስምም የኢየሱስ ክርስቶስ ነው። ታቦቱ ምንድን ነው? እንጨት ነው። አዎ ከእንጨት ነው። ከእንጨት ይቀረጻል። ጳጳሱ ይባርኩታል፣ ይባረካል። የኢየሱስ ክርስቶስ ስም ይጻፍበታል። የክርስቶስ ሥጋና ደም ይቀርብበታል፣ እንቆርብበታለን። ክርስቶስ በታቦቱ ላይ ይገለጣል። ለምን? የማርያም ታቦት፣ የገብርኤል ታቦት፣ የቂርቆስ ታቦት፣ የጊዮርጊስ ታቦት፣ የአቡነ ሰላማ ታቦት ለምን ትላላችሁ? እንግዲህ የእግዚአብሔር ታቦት ብቻ አትሉ? እንግዲህ ለምን የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል ትላል? የኢየሱስ ወንጌል አትልም? ዝም ብለህ ለምንድን ነው? ወንጌሉ የክርስቶስ ሲሆን ቅዱሳን እንዲጠሩበት ግን ፈቅዶላቸዋል። ጻድቃንሰ ይበርው ምስቤተ እደ፣ ተመልከቱ በመንግሥት አቡሆሙ ዘበሰማያት። ጻድቃን በአባታቸው መንግሥት 7 እጅ ያበራሉ። ቤተ ክርስቲያን የእግዚአብሔር መንግሥት ናት። ታቦት የክርስቶስ የመንግሥቱ መገለጫ ነው። በታቦቱ ላይ ስማቸው ይጻፋል። ስማ ምንድን ነው ያለ እሱ ራሱ? እንዲሁ እኮ ሰው እኮ ጅል ነው በእውነቱ ማለት ምን ብሏል ጌታ ራሱ ማለት ነው። አርዲቱን ሂዱ እስቲ ያስተምራችሁ ነው ብሎ ሲልካቸው አጋንንት ገረሩ ለነበስምከ እያሉ አጋንንት እኮ ተገዙልን ጌታ፣ አጋንንትን እኮ አንቀጠቀጥናቸው እያሉ ደስ እያላቸው መጡ። አላሲኖች እትትፈስሑ በዝንቱ፣ በዚህ ደስ አይበላችሁ። ወባይቱ ተፈስሑሰ እስመ ተጽሕፈ አስማቲክሙ በውስተ ሰማያት፣ ደስ ሊላችሁ የሚገባው ስማችሁ በሰማይ ስለተጻፈ ነው አላቸው። በሰማይ ወረቀት አለ? በሰማይ ጸሐፊ አለ? በሰማይ ቀለም አለ? የለም። ስማችሁ በሰማይ ስለተጻፈ ያለው በምን መዝገብ ነው? የሰማይ መዝገብ የተባለ የሥላሴ ልብ ነው። ታዲያ የቅዱሳን ስም በሥላሴ ልብ ሊጻፍ ከተፈቀደለት በታቦት ላይ ተጻፈ ብሎ እግዚአብሔር ይከፋዋል? በልቡ እኮ ጽፎናል። እንዲያውም እኮ በእጄ ላይ ቀርጫችኋለሁ ነው የሚለው በትንቢት ሲናገር። ክርስቶስ እኮ እዚህ ላይ እጁን የተወጋ እኮ የእኛን ስም እጆቹ ላይ ለመጻፍ ነው። በችንካር ቀለም ነው የጻፈን። የቅዱሳን ስም በሥላሴ ልብ ተጽፎ ከታቦት ላይ ለምን ተጻፈ? እሱ ደግሞ በቅጥሩ ትንቢተ ኢሳይያስ ምዕራፍ 40 54 ከቁጥር 1 እስከ 6 እንደምትመለከቱት ለባልደረቦቼ ንጽሕናቸውን ለጠበቁ እኔን ላገለገሉ ሁሉ በቤቴ በቅጥሬ መታሰቢያ ሰጣቸዋለሁ ብሎ ራሱ ቃል